ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በጣም ብዙዎቻችሁ እያሰባችሁ የተጨነቃችሁ ቴክስት እያደረጋችሁልኝ ሁላ ነበርና ቅምጥሌ ደህና ነች እግዚአብሔር ይመስገን። እውነት ለመናገር እስካሁን ሰዓት እየጠበቅኳቸው ነበረ የሚመጡ እየመሰለኝ ማለት ነው። በዱባይ እስከ 9 ሰዓት እየጠበቅኳቸው ነበር፣ ግን ደግሞ አልመጡም። ሰው እንግዲህ ያው ነገ በስነ ስርዓት ይመጣሉ ብዬ አስባለሁ። ቅምጥሌ እመብርሃን ተዳብሰሽ እግዚአብሔር ጨርሶ የማርሽ የኔ ቆንጆ፣ አይዞሽልኝ፣ አይዞን በርተት ጠንከር በይ። ያው እንግዲህ ሲያማችሁ በነገራችሁ ላይ አንዳንዴ የሆነ በተለይ የአየር መቀያየር ሲኖር ምናምን ትንሽ ይከብዳል ይመስለኛል። አሁን ደግሞ እዛ ጋር ክረምት እየገባ ነው፣ እዚህ ጋር ደግሞ ከኛ ፀሐይ ነው በጣም። እዛ ክረምቱ አዲስ እየገባ ነው፣ እዛ ላይ ደግሞ ሲያማችሁ ትንሽ የሚከብድ ያለ ነገር ይመስለኛል። ብቻ ግን ቅምጥሌ አይዞን የኔ ቆንጆ ብርትት ጠንከር በይልኝ የኔ ውድ። ግን ናፈቃችሁን እውነት። ዩቱቡ ያስጠላል ምናምን ሁሉ ነገር ነው የሚያስጠላው እናንተ ስትቀሩ ማለት ነው። ብቻ የኔ ቆንጆ እግዚአብሔር ማለሽ። በዚሁ አጋጣሚ ግን ማለት ነው በስመ አብ ጨረቃ ፋሚሊ ትለያላችሁ፣ ፍቅር ናችሁ ማርያምን። በጣም ብዙዎቻችሁ በቃ እየተጨነቃችሁ ነው በጣም እና አትጨነቁ። ደግሞ ያው አውቃለሁ አትጨነቁ ብላችሁ መጨነቃችሁን አታቆሙም። እኔም ቢሆን ስጨነቅ ነበር ደህና እንደሆነች እስክሰማ ድረስ ማለት ነው። እግዚአብሔርን ያኔ የሚጨንቅ ነገር አለው አይደለም። አሟት ሳያማት እንኳን እንደዚሁ አይታችኋት ዝም ብላ የምታሳዝን ልጅ ነች። እና መብራን ተማረሽ የኔ ቆንጆ የኔ ወድ እህት፣ ስቀሽልን ተደስተሽልን ሰላሙንሽልን እንድትመጪ ነው የምንፈልገው። እሱን ደግሞ እግዚአብሔር ያደርገዋል። ሁላችሁም በጸሎት በዱዓችሁ ብቻ አስቡ። መጨናነቅ ማልቀስ ምናምን ትርጉም አይኖረውም። እሺ ትርጉም የለውም። ግን ደግሞ ደህና ነች። ምናልባት እዛ ጋ ቲክቶክ ላይ የፖሰቱት ዛሬ ያው ሳይመጡ ሲቀሩ ለመጡ እንላለን ምናምን። በዛ ላይ ደግሞ ሁሌም እንደምላችሁ እነሱም እንደሚሏችሁ ልክ ቤተሰብ ነን እኛ። የተፈጠረውን እያንዳንዱን ነገር ወደ እኛ ያመጡልናል። ደስታም እንደዚህ ህመምም ሲሆን ምንም ነገር እያንዳንዱን ነገር። ስለዚህ ለዛ ነው እና የኔ ቆንጆ ብቻ እግዚአብሔር ምሕረቱን ይላክልሽ። መብርሃን ድግፍ እቅፍ ድብስ ታደርግሽ የኔ ወርቅ። አይዞን እሺ። ብቻ ትለያላችሁ ቤተሰብ ማርያም። በጣም ብዙዎቻችሁ እየተጨነቃችሁ ደግሞ አታልቅሱ፣ ማርያምን አታልቅሱ። ስታለቅሱ በጣም ነው የሚጨንቀው። እኔ በስመ አብ ጨነቀኝ እኮ ልፈነዳ እግዚአብሔርን። ገና እኔ ሲጀመር ማለት ነው እንደዚህ ቲክቶክን እንዳየሁት በጣም ነው የጨነቀኝ እውነት ለመናገር እግዚአብሔርን ጨንቃል በጣም። እና ከዛ ደግሞ እናንተ ስታለቅሱ ምናምን ደግሞ ማየት አልፈልግም ታውቃላችሁ። ስለዚህ አታልቅሱ ውዶቼ። ማልቀስ ትርጉም የለውም። ትርጉም ቢሰጥ ጥሩ ነበር፣ ግን ደግሞ ባይዘው ፈልገ ነው አይደለም ደግሞ የምናለቅሰው። የውስጥ ስሜት ነው በቃ ውስጣችሁ ያለ አይደለ ዝም ብሎ ከውስጣችሁ የሆነ መሆን ማደግ አትፈልጉም፣ ግን ደግሞ የሆነ የራሳችሁ ውስጣችሁ ያለ ስሜት ፈንቅሎ ይወጣል። ገባችሁ? ያ ነው ይህን ያክል የእህትነት ፍቅር የእናትነት ፍቅር ማግኘት በነገራችሁ ለመታደል ነው። ማርያምን ብሩኬ ቅምጥሌ ጨረቃ ፋሚሊ ከምታስቡት በላይ ነው የሚወዷችሁ እግዚአብሔርን። በቃ የሆነ በቃል ምንም ሁሉም ሰው ልቡን እንደዚህ ከፍቶ ቢያሳይ ደስ የሚል ይመስለኛል፣ እንደኔ ማለት ነው። የሆነ ልባችሁ እንደዚህ ክፍት አድርጋችሁ ብታሳዩ ምናምን አሪፍ ነው። አሪፍ ነበር። አሪፍ ነው አላልኩም። ሲጀመር እኔ ቀልብ የለኝም፣ ቀልብ አይደለሁም እግዚአብሔርን። ሲደብር ዛሬ ቀኑ በጣም ነው የሚያስጠላው። ወይኔ በዛ ላይ የሆነ እንዴት አድርጌ ልንገራችሁ ብቻ ማርያምን። እኔ ጉጉት ብዬ ነበረ ማለት በቃ ያለውን ሁኔታ ለማየት ምናምን። 10 ስልኬ እንደዚህ ሴትዮዋ ጋር ሆኜ ስልኬ እንደዚህ ግልብጥ እያደረኩ ቶሎ ብዬ ዩቱብ እየገባው ምናምን እያየው ነበር። ግን ወፍ ደግሞ እነሱ ሳይመጡ ሲቀሩ የድባቡ ማስጠላት፣ ድባቡ ውስጥ ልት ነው የሚያደርገው። እና እነሱ ሲቀሩ ዝም አትበሉ፣ እየገባችሁ ቻናላቸውን እዩ፣ ላይክ አድርጉ። በነገራችሁ ላይ ዛሬ ዝም ብዬ ገብቼ እንደዚህ እያየው ነበርና ለምንድን ነው ግን ማርያምን አይታችሁ ከሆነ ማለት ነው ሌላ ታሪክ ሰርተው የሚመጡትና ከዛ ደግሞ በፍቅር የሚመጡት ላይ ከአንድ አይደለም፣ ቫይራሉም አንድ አይደለም። ዋይ ለምን እንደዛ ታደርጋላችሁ? ሁልጊዜም እንደምላችሁ ቪዲዮ አሳልፋችሁ የምታዩ ሰዎች አታሳልፉ። ከመጀመሪያው ጀምራችሁ እስከ መጨረሻው ብታዩ ለእናንተ የሚጎዳችሁ ነገር የለም፣ ለእነሱ ግን የሚጠቅማቸው ነገር አለ። ላይክ ብታደርጉ ለእናንተ የሚጎዳ ነገር የለም፣ ለእነሱ ይጠቅማቸዋል። ምክንያቱም ለእናንተ ጓደኛ ሁሉ ይደርሳል። ላይክ ስታደርጉ ዩቱብ ይህ ነገር ተወዳጅ ነው ብሎ ስለሚያስብ ቫይራል እንዲወጣ ያደርገዋል። ስለዚህ እነዚህ ልጆች እባካችሁ እንዲያድጉ እንፈልጋለን ማርያምን። የሆነ ቦታ ላይ አይቼ እያየው ምናምን ነገር ነበርና እየገረመኝ ነው። እና ደግሞ አንዳንድ ሰዎች ስትፈልጉ ታነቁ፣ ስትፈልጉ ሲጥበሉ፣ እሺ ስታስጠሉ የሆነ እንዴት ነው አንዳንድ የሚሰራና ማይሰራ ነገር ማታውቁ ዝብርቅርቅ ያላችሁ ሰዎች አላችሁ። ማርያም በጣም ነው የምትደብሩት። እውነቴን ነው፣ እውነቱን ልንገራችሁ ብዬ ነው። ስለዚህ እና ደግሞ አንዳንድ
በጣም እየገረመኝ ያለ ነገር አለ። ብቻ ግን ወደዛ ታሪክ መግባት አልፈልግም። ብቻ ግን ጨረቃዎቼን ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። ባልመጡ ቀን ትውት አታድርጉ። እሺ ገብታችሁ እዩ፣ ገብታችሁ የሆነ ቪዲዮ እዩ፣ ሸር አድርጉ። በቃ ኦኬ፣ ሸር አድርጉ በእንትናችሁ ማለት ነው። ወደ ቴሌግራም፣ ወደ ምንድነው የሚባለው፣ ወደ ዋትስአፕ ምናምን ወደዛ ነገር ሸር አድርጉ። እሺ ውዶቼ፣ እና ሰብስክራይብ ማድረጋችሁን ደግሞ ቀጥሉበት። የኔ አበባ፣ የኔ ጽጌረዳ፣ የኔ ቅምጥል፣ የኔ ቆንጆ እህት፣ የኔ ውድ፣ የኔን ስፍስፍ እግዚአብሔር ጨርሶ ይማርሽ። ነገ ተሽሎሽ ቁልትልት ብለሽ እንድትመጭ ፈልጋለሁ። የምሬን ነው። እሱ ምኞቴ ነው ደግሞ ይሆናል። እና እናቴ ልደታ እሷ ምረቱን ትላክልሽ። በነገራችሁ ላይ ከታመመ ይልቅ ከታመመ አጠገብ ያለው ሰው በጣም ነው የሚጨነቀው። እና ብሩኬም ደግሞ አይዞን፣ እኔ አውቀዋለሁ። የሆነ ሰው ታሞ ከአጠገብ ስትሆኑ እኔም ባመሜ ነው የምትሉትና ጭንቅ ነው የሚለው። ወይ በሽታው መጋራት አትችሉ ምናምን። ያ ሰው ሲጨነቅ ሲታመም ምናምን ማየት በጣም ነው የሚያስጠላው። በተለይ የምትወዱት ሰው ደግሞ ሲሆን ምናምን ሌላ ስሜት ነው። እና ብሩኬም አይዞን እንግዲህ፣ ቅምጥሌም ደግሞ አይዞን የኔ ቆንጆ። ምንድን ነው ይሄ የደም ሴል ነው የሚባለው ምናምን። አሁን ለምሳሌ እኔ ለእንትኖች ለጉንፋኖች ምናምን አይነት ነገር በጣም ቅርብ ነኝ። ለሌላ በሽታ ደግሞ እግዚአብሔር ይመስገን ጠንካራ ነኝ። እና የሁላችንም የሆነ በሽታ ላይ ጥንካሬ፣ የሆነ በሽታ ላይ ደካማ አለን። እና ብቻ ግን ቅምጥሌ አይዞን ሼን ወርቅ። በቃ በተቻለሽ መጠን ራሽን ትሪት አድርጊ። በነገራችሁ ላይ እረፍት ማድረግ ደግሞ ጥሩ ነው። እነዚህ ልጆች አሁን ማርያምን ሁልጊዜ ይመጣሉ። ቪዲዮ ለመስራት ጭንቀት አለ። ምን አይነት ቪዲዮ ልስራ፣ እንዴት ላድርግ ምናምን ብለው ይጨናነቃሉ። እሱ ጭንቀትም አለና ለራሳቸውም ጊዜ ስጡ። አልፎ አልፎ እንደዚህ ተጨንቀው የሚሰሩትን ቪዲዮ ደግሞ ካላየንላቸው፣ ላይክ፣ ሰብስክራይብ፣ ሸር ካላደረግን በቃ ይደክማል። ማርያምን ይሰለቻል፣ አቅም ያጥራችኋል። ገባችሁ አይደለምላችሁ? ስለዚህ ያን ነገር አድርጉ ማለት ነው ሁላችሁም። ሌላ ምንም ልላችሁ አልችልም። ብቻ ግን ነገ በሰላም በፍቅር በጤና እንዲመጡ ጸሎት አድርጉ። ብቻ ግን ለዛሬው በጣም ደህና ነች ቅምጥሌ ማለት ነው። እግዚአብሔር ይመስገን። ሁላችሁም አትሰቡ ግን ዱዓ ስታደርጉ ጸሎት ስታደርጉ አስቧቸው። ጧትም ነግሬያችኋለሁ። የሰው ዓይን ባህር ያደርቃል ነው ዛፍ ያደርቃል ትላለች እናቴ ማለት ነው። እና ያው ታውቃላችሁ የሰው ዓይን ብዝት ብሎባቸዋል። እና ጸሎትና ዱዓ አድርጉላቸው። ጸሎትና ዱዓ ከስንት መከራ ውጣ ውረድ ያድናል። እውነቴን ነው ማርያምን። ሁላችንም አሁን ጸሎተኛ አይደለሁም ምናምን፣ ግን በእናት በአባቶች ጸሎት ነው ያለሁት እመቤቴን። ስለዚህ እናንተም ጸልዩላት። እና ደግሞ እንደዚሁ ብዙ ሰዎች የሆነ ሲመርቋችሁ ደስ አይላችሁም? የሚመርቋችሁ ምርቃት እኮ ይደርሳል በነገራችሁ ላይ። ስለዚህ ጸልዩ፣ በጸሎታችሁ በዱዓችሁ አስቡን፣ አስቧቸው። እርስ በርሳችሁ ታሰቡ ትላላችሁ። እና ግን በጣም ደብሮኛል ዛሬ። ቢግ ድብርት ነው። ግን ደግሞ ቅምጥሌ ደህና ነች። ማርያምን ከልቤ ነው። በጣም ደህና ነች። ትክክለኛ መረጃ ነው ያመጣሁላችሁ ማለት ነው። ሰምታችኋል። ወዳችኋለሁ። መልካም አዳር ይሁንላችሁ። የነገ ሰው ይበለን። ከልጇ ጋያቸው እስከ አብረው ግልፍጦች፣ እናት አባት ግልፍጥ፣ ልጆች ግልፍጥ። ብሩኬ ልጁ ጋር ተቃቅፎ ሲመጣ መሳቅ ነው። ቅምጥሌ ደግሞ ልጇ ጋር ስትመጣ መሳቅ ነው። እኛ ምን እናድርግሽ? እናንተ ሳቄት የሆናችሁ ልጆች በዚህ ሳቃችሁ ከሆነ ልባችን የወሰዳችሁት ፈጣሪ ወይ። እናወዳችኋለሁ። አይላቪ ሙጭጭ ሞርዛን ያ እና ደህና ደሩ ባይ። የነገ ሰው ይበለን። ነገ ጧት በደንብ ቁልትልት ብሎ ይመጣሉ። እኛም ደግሞ አብረን ቁልትልት እንላለን። ሰምታችኋል። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር ባይ። ደህና ደሩ።